ይቼታችን ምን እንደገጠማት ተመልከቱ ያገሬ ልጆች። እዚህ ላይ ግንባታ የሚገነቡ ሰዎች አሉ። ሰተት ብላ ሄደችና ሀበሻውን መርጣ ከግሩ የተደፋችበት እሱም አነሳት ማለት ነው። ተመልከቱ። ከዛ በኋላ ጥበቃዎች ተሰባሰቡና እንዴት እንደሚያደርጓት እዩ። እየጎተቷት ነው። ምን እያሏት ነው? ተቀመጠች እሷ ማለት ነው ያገሬ ልጆች። ከተቀመጠች በኋላ በግድ መኪና ውስጥ ለማስገባት እየሞከሩ ነው። ተመልከቱ እንግዲህ ተሰባስቡባታል። እንዴት እንደሚያመናጭቋት ብታዩ። ከሀበሻው ተለይታለች። እሺ አሁን የጥበቃ መኪና ነው የምታዩት ማለት ነው። እና መኪና ውስጥ ሊያስገባት ነው። እሱ አልገባም እገባለሁ እያለች እየታገለች ነው። ከዛ በኋላ አስገባት። እሱም ሮጥና በሩን ዘጋ በዛኛው ጎን ማለት ነው ያገሬ ልጆች። አሁንን ለመናገር በጣም ያሳዝናል። ችግሯ ራሱ ምን እንደሆነ እንኳን በቅጡ የሚረዳ ሰው አላገኘችም። እልም ያለ በረሃ ነው ያገሬ ልጆች። እንግዲህ ከተሰበሰቡ ሰዎች መካከል በመጀመሪያ እንዳያቸዋት ካሉት ሰዎች መካከል የሌላ ሀገር ዜጎችም ሀበሾችም አሉበት ማለት ነው። የነበረ ከዚያ ውስጥ አንድ ሀበሻ ነው። ሰተት ብላ ሄደችና ከሀበሻው ከእግሩ ላይ የተደፋችው ማለት ነው። ያኔ እንደምማጽን ነገር ልጅቷ ወንድሜ ወንድሜ ነው የምትለው እና ከሱ ከእግሩ ላይ ስትደፋበት እሱም ደግሞ በድንጋጤ አነሳትና የቻለውን ያክል ለመርዳት እየሞከረ ነበረ። እንደዚህ አድርግ ይሄን አድርግ እያላት ነበር ማለት ነው። ግን እንዳያችሁት ስራ ቦታ ስለነበረ ጥበቃዎች ደወሉ ማለት ነው። እዛ ሲደውሉ መኪና መጣ። መኪናውም ደግሞ እንዳያችሁ እሱ አልገባም ብላ እነሱ ደግሞ በግድ ትገቢያለሽ ብለው እያመናጨቋት መሬት ላይ እየጎተቷት ነበረ። እሷ ሳትፈልግ በግድ አድርገው እንግዲህ ማለት ነው መኪና ውስጥ አስገብቷት ነበረ። ግን ድጋሜ ደግሞ ከመኪናው ወረደችባቸው ማለት ነው። እና ከመኪናው ወረዳ ደግሞ መሬት ላይ ተቀምጣ ነበር። ከዛ አለ አይደለ የምንግዴ ስራ ከፈለግሽ ነይ ግቢ ካልፈለግሽ ተይው አይነት ብቻ ብዙ ነገር እያደረጓት ነበር። እና እውነት ለመናገር በጣም ያሳዝናል። እንግዲህ ይሄ ነገር የተፈጠረው ሳውዲ አረቢያ ነው ያገሬ ልጆች። ባዶ በረሃ ነው። እህታችን ምን እንደሆነች የምታውቀው እንግዲህ እሷው ራሷ ነች። እውነት ለመናገር እንዲሁ አካብርሻት በሉኝ እንጂ ሮመዳን ከገባ የእህቶቻችን እንትን የጨመረ ነው የመሰለኝ ወላሂ። ለምትል በጣም ብዙ እህቶቻችን አሁን ላይ በእርግጥ እሷ አልሐምዱሊላህ ልጅቷ ጤነኛ ነች ማለት ጤነኛ ነች ስላችሁ ያን ያክል አይምሯን አልሳተችም። እንዴት አወቅሽ ካላችሁኝ አእምሯን ብስት ኖሮ ጤነኛ ባትሆን ኖሮ እሷ ከዛ ሁሉ ከተሰበሰበ ወንዶች መሀል መርጣ ከሀበሻው እግር ላይ ሄዳ ባልወደቀች ነበረ። ገባችሁ? ችግሯን የሚካፈላት ችግሯን የሚሰማት አካል ወይንም ደግሞ ችግሬን ይጋራኛል ብላ ያሰበችው እሱን ስለሆነ ነው። ከዛ ሁሉ ሰው መርጣ ገና ከወዲያ አንስታ እየመጣች ነበር ማለት ነው። ቤቱ እየተገነባ ነው። ከግንባታው ከበሩ ጀምራ ጥበቃዎቹን ሁሉ አልፋ ነው የመጣችው። ጥበቃዎች አሉ። እነሱን ሁሉ አለፈችና ምናምን ከተጠራቀሙ ሰዎች መካከል መጣች ወደ መሀል። ስትመጣ አገኘችው እሱን። ከሱ ግር ነው ሄደ የተደፋችው። እና ምን ልላችሁ ነው ጤነኛ ባትሆን ኑሮ ይሄን ሁሉ መለየት አትችልም ነበር። እና ብቻ የሚታየው ነገር በጣም ከባድ ነው ወላሂ። አሁን ላይ ሳውዲ አረቢያ እኔማ አንዳንዴ ይበልነ ነው የምለው። ለምን ብትሉ ሰውም ተነግሮ አይሰማም ያገሬ ልጆች። እኔ ከመጣው አረብ ሀገር አንዲት ሴት ወርጉዝ ናት ምናምን ስትባል ሰምቻት ሳውዲ አረቢያ እያለሁ አሁን ያቺ ልጅ አረብ ሀገር መታለች ብሎ በጣም ገረመኝ ወላሂ። እና ማታ እኔ ቤተሰብ ጋር ደውዬ ነበር እያወራው ነበርና ልንገራችሁ ከዛ እኔ ሁለት እህቶች ልጆች መጥተው ነበርና እንዴት ናቸው ምናምን ሲሉ ተሳደብኩኝ እኔ ማለት ነው። ሆዳሞች ለነገሩ ጥፋተኛይቱ እኔ ነኝ። ብራ ስለምጄ እህቶች ገና ያለ እድሜያቸው እንዲሸጡ አስደረኳቸው በእኔ ምክንያት ነው። እኔ ብር ባላስለምድ ኑሮ ይሄ ሁሉ ባልሆነ ነበር ምናምን ስል ኧረ ልጅ ዳረ ተረተየኞቹ ትልልቆች ናቸው ከነሱ የባሱት የነከሌ ልጆች እነዚያ መንጨረቆች እኮ መጥተዋል። አንጀታቸው ራሱ እንዴት እንደቆረጠ እነሱን እኮ ጨክነው ላኳቸው ምናምን ሲሉ መምጣት እኮ ይመጣሉ፣ ግን ከመጡ በኋላ የሚከፍሉትን ዋጋ ማን ይላቸዋል? ማን ያውቅላቸዋል? ከመጡ በኋላ እናንተ የሚታያችሁ ሂደዋል መጥተዋል ብቻ የሚባለው ነው አይደል? ሀገሩን መልቀቁ ብቻ ነው የሚታያችሁ። ሀገር ከለቀቁ በኋላ ስንት ዋጋ እንደሚከፈል ማን ያውቃል? ብቻ በጣም ተናድጄ ማታ ስሜታዊ እያወራሁ ነበር ወላይ። እና ምን እላችሁ ፈልጌ ነው አሁን ላይ ሳውዲ አረቢያ በመከፈቱ ምክንያት እኔ ደላሎች ራሱ እንዴት እንደሚያደርጉ አላቅም። ከዚያም እንዴት እንደሚያልፉ ኤርፖርት ላይ ባላቅም ግን አንዳንድ ፍሬ መንጨረቅ ልጆች ናቸው የሚመጡት የሀገሬ ልጆች፣ ምንም የማያውቁ ሀታ ትምህርት እንኳ እስከ 4ኛ ክፍል ያልተማሩ ማለት ነው የሀገሬ ልጆች። ልክ ከኔ ቤጤ ከድሀ ቤተሰብ ያደጉ ናቸው። እየዞሩ ሎሚቱንም እንኮይቱንም እየሸጡ የኖሩ ልጆች ማንበብና መጻፍ እንኳን ሳይችሉ ፓስፖርት ያለ እድሜያቸው ተጨማምሮ ቀበሌ መታወቂያ ላይ ብር ከፍለው ተጨምሮ እድሜያቸው እንዲሰራላቸው ያደርጋሉ በሉ። ከዛ ደግሞ ኢሚግሬሽን ሲሄዱ ደግሞ እንደዚህ ሂል ያለው ከፍ ያለ ጫማ ይለብሳሉ ቁመታቸው እንዲታይላቸው። ገባችሁ? ወይም ደግሞ ብር ሰጥተው ያሰሩማሉ አሉ። ለምን? እድሜያቸው እንዳይቀንስባቸው፣ እድሜያቸው ከፍ እንዲልላቸው። እኔ እኮ ግዴታ እነሱ ከሚናገሩት ነው እንዲህ ያለ። እንዲሁ አይታችሁ እኮ መለየት ትችላላችሁ። ወላሂ
እና አንዳንድ ፍሬ ልጅ ትመጣለች፣ ከመጣች በኋላ እንዳሰበችው አልሆንላት ይላል። ኧረ እኔ አላቅም ወላሂ ከባድ እኮ ነው። ግን አረብ ሀገር አይደለም እንዲሁ ለህፃን ልጅ ይቅርና ለአዋቂ ራሱ ማለት ነው። ገብቷቸው እንዲሁ ሌላውን ተውት። ስራ እንኳን እኛ አበሾች ህፃናቶችን ቢሆኑ ይሰራሉ፣ ግን ስራው አይከብዳቸውም። የሚጎዳቸው ምን እንደታውቃላችሁ? ብቸኝነቱ፣ ቋንቋ ለመቻሉ። በዛ ላይ ብዙ እህቶቻችን አሁን እየተጎዱ ያሉት የአረብ ሀገር ምግብ ሊለምዱት አልቻሉ። ምግብ አይበሉም ያገሬ ልጆች። ሀታ ምግብ ያለበት ቤት እንኳን ቢገጥማቸው በጣም ምግብ ያማርጣሉ። ዶሮ ትበያለሽ እንዴ ስላት ይሄቴል አንቺስ እኮ አይበላም ብላ ሙድ ያዘችብኝ። ያገሬ ልጆች አስቡት። ከመጣሽ ገና 1 ወር ሊሆናት ነው። ወላሂ ከመጣው ጀምሬ ብላኛለች። ሻይና ዳቦ ብቻ የምበላ እንጂ ከዚህ ቤት እንዴት ነው የሚበላ? እጄን ራሱ ሳጥበው ራሱ እንትን እያልኩ ነው። እንደዚህ መሆኑን ባውቅ ድሮ እኮ አልመጣም ነበር አለች። አልወስድሽም ብያ ስንት ነገር አልኳት ማለት ነው። አትመጭም፣ እንደዚህ ነው፣ ስራ ብዛት አለ፣ ምግብ የለም አልኩ። ምንም ይሁን ምንም መቼም ከዚህ ሀገር ኑሮ አይበስም። ብቻ የምትወጂ ከሆነ ውሰጂኝ፣ እንደዚያ ካልሆነ አዲስ አበባ ሄዳለሁ፣ እንደዚያ ካልሆነ ባህር ዳር ሄዳለሁ። ማስፈራሪያ ማለት ነው ሀገሬ ልጆች ወላሂ። እና በጣም ብዙ ነገር ብያታለሁ። አሁን በቀደም ግን ሳወራት እህቴ አለችኝ ወይ አልኳት። ግን እንደዚህ ብዬ ነው 2 ዓመት የምሰራ። ምን ላድርግሽ? ወደሽና ፈልገሽ አይደል የመጣሽ አልኳት። ደግሞ መታ የገባችበት ህፃን ልጅ አለ ማለት ነው። ሴቱ ቤት ሆነን ለመናገር አትከፋም። አውርታ ታውቃለህ 1-2 ቀን ማለት ነው። እና ኢንተርኔት በ2 ቀን በ3 ቀን አንዴ ነው የምትሰጣት። ለምንድን ነው ኢንተርኔት መታጠፊባት ስላት ህፃናቶች ስላሉ እሷም ህፃን ስለሆነች ስንት አመቷ ነው ስትለኝ 16 አመቷ አልኳት። 16 አመቷ ነው ልጅቱ፣ እንዲሁም አልሞላትም ገና። እና ስላት እኮ እሷም ህፃን ናት የኖቹም ህፃን ስለሆኑ ስልክ ላይ ይዛ ተዘናግታ ስራ አትሰራም እና ልጆችን አትቆጣጠርም ብዬ ነው። በእርግጥ ካሜራ አለና ለዛ ነው አለች ማለት ነው። እና ስራን ከጨረሰች በኋላ ግን በፈለገችው ሰዓት ብትጠይቀኝ እሰጣታለሁ አለች ማለት ነው። እና ማታ ማታ እንደዚህ ምናምን ሰዓት አለ። ያው ብዙ ጊዜ ሴት ቦታ አትቀመጥም። አሁን ግን ይሄን ሳምንት ስንት አመትሽ ነው ብላኝ እኔን ከ10 አመት በላይ ሆኖኛል ስላት ማሻላ ሰራተኛ ጥሩ ስለሆነ አትሳፈሪም ምናምን ስትል እኔ ጥሩ ሁኜ ሳይሆን አሰሪዎች ጥሩ ስለሆኑልኝ ነው ኢንተርኔት ሰጥተውኝ የሚፈልገውን ነገር አሟልተውልኝ ስለሚኖር ነው ብያት ነበር ማለት ነው። እና ያንንም ስላልኳት ይሆን አላውቅም በጣም ጎበዝ ልጅ ነች፣ ህፃንም ብትሆን ስራ ምናምን አለች። ወላሂ ገና 1 ወር አልሆናትም፣ ግን ምግብ ራሱ ቀጥ አድርጋ የምትሰራላት እሷ ናት። አናማ እንዲዘወጅ ያኔ ባል የለኝም ልጆችን ብቻዬን የማሳድግና አደረውን ሁሉ ለሷ ነው ሰጫት መመድና በዚህ አጋጣሚ አይዞሽ በያት ምከሪያት ምናምን ብላይ ማለት ነው። ዋይፋይ ስጫት ያለ ዋይፋይ ይደብራታል ብያት ነው ገብታችሁ። እና አሁን ለዚያ የሚሆን አላውቅም ይሄን ሳምንት ሰጥታታለች። እና በግልጥ ማውራት ስትጀምር ድምጿ ሁሉ ለአንድ ቀይር ብሏል። ብታይ ግን እንደዚህ ብዬ ነው 2 አመት ምሰራለች። አንቺ እንደሱ ብለሽ ግን ያንቺ ቤት ይለያል እንዴ? እኔም እንዳንቺ ተመችቶ ኑሬ ያንቺን ብድር ለመመለስ ያውቀኛለች። በእነሱ ቤት አለ አይደለ ራሴን እየጎደው እየሰራው ይሄን አድርጉ እንደዚህ አድርጉ ልበሱ ጠጡ ስላቸው ደልቶኝ የምኖር ነው የሚመስላቸው ሀገሬ ልጆች። እና ምን አለች? እኔም እንዳንቺ ተመችቶ ኑሬ ብድር ለመመለስ ያውቀኝ። እና ምን ላችሁ ፈልጌ ነው በጥቅሉ አሁን ላይ እየመጡ ያሉት ምንም የማውቀው ህጻናቶች ናቸው። ወይ አልተማሩ ወይ አቅም የላቸው ወይ ጉልበት የላቸው ወይ ከቤተሰብ ተለይተው ካሁን በፊት አልሞከሩት ከመጡ በኋላ ያለውን ነገር መቋቋም እያቃታቸው በጣም ብዙ እህቶቻችን ራሳቸውን እየጎዱ ነው። ያገሬ ልጆች ለጉዳት እየተዳረጉ ነው። አይዞሽ በይ በሌለበት በሰው ሀገር የሚሮ በሽተኛ ሆኖ በየጎዳናው እያየናቸው ነውና በጣም ከባድ ነው። እኔ አልፈርድም። ለምን ብትሉ አትምጡ ሲባሉ ስለማይሰሙ እና ይቼቴ ግን በጣም ነው ያሳዘነች።